የትልቅነት ባለቤት ባፈጣጠርም በስነ ምግባርም በእርጋታም በኢማንም በቸርነትም በሀብትም አላሁ ጀለ ወዐላ በተለያዩ ነገራቶች ኢክራም ስላደረገው ሰሐቢ ሐያው ከተወሳ በኋላ ዑስማን ለየት ያለ ነገር ዑስማን ሲወሳ የሚወሳ ነገር ኢኽወተል ኢማን هو ዒባደቱሁ ለአላህ የነበረው ባርነት ለአላህ የነበረው መዋደቅ አላሁ ስብሓነሁ ወተዓላ ሲገዛ ለይል ሰላት ሲቆም ለየት ባለ መልኩ ቁርአንን ሲቀራ ከሰሃቦች አምሳያ የማይገኝለት ሰሃባ ነበር ለቁርአን የነበረው ፍቅር ለሰላት الليل የነበረው ፍቅር وكان بكاء ቁርአንን በቀራ ሰዓት የሚያለቅስ በየጊዜው ማክተም ሳምንታዊ ቀን በቀን እየቀራ በአንድ ሳምንት ማክተም ይሄ የሱ የብዙ ሰሃቦች ልማድ ነው ዑስማን ግን የሚለየው ለይል ሰላት ላይ አብዝቶ ብዙ ይቀራል حتى ختم مرة القرآن الكريم في ركعة فاسألوا أهل الذكر إن كنتم لا تعلمون والمرسلين نبينا محمد وعلى آله وصحبه أجمعين أما بعد إخواني وأبائي ومن يسمع كلامي حياكم الله جميعا وبياكم وأعاننا جميعا على ذكره وشكره وحسن عبادته ونسأله سبحانه أن يبلغنا شهر رمضان ونحن في صحة وعافية وأمن وإيمان وأن يعيننا على صيامه وقيامه حديثنا الليلة وقفة يسيرة إن شاء الله تعالى عن أمير البررة وقتيل الفجرة وثالث العشرة ذي النورين عثمان بن عفان ابن أبي العاص ابن أمية الأموي القرشي رضي الله عنه وأرضاه يتكبرات أباتوج ወንድሞች እዚህ ቦታ ያላችሁ ታዳሚዎች እንዲሁም ድምጻችን የሚደርሳችሁ በአጠቃላይ ባላችሁበት እስላማዊ የሆነን ሰላምታ ለእናንተ አቅርበን ዱዓም አድርገን ሐያኩሙላህ ወበያኩም እያልን እኛንም እናንተንም አላሁ ስብሓነሁ ወተዓላ ገዛውን እንዲሰጠን እሱን በመዘከር እሱን በመሸከር ለሱ ያማረን አምልኮት በመፈጸም እንዲሁም ፊት ለፊት ሁላችንም በጉጉት ምንጠብቀውን ታላቁን እንግዳ ጤነኞች ሆነን አማን ላይ ሆነን ኢማን ላይ ሆነን ለዛወር እንዲያበቃን እንዲያደርሰን አድርሶንም አላሁ ጀለ ወዐላ ለይሉን በቂያም ቀኑን በሲያም አላህ በሚወደው መልካም ስራዎች ከሚያሳልፉ እየሰሩ ከሚያሳልፉ ባሮቹ እንዲያደርገን ዱዓ ያደረኩኝ ቆይታችን በዛሬው ሌሊት 17ኛ ሌሊት ከሻዕባን ወር 1447 ትንሽ ዳሰሳ ለማድረግ እንሞክራለን ከአስሮቹ በጀነት ከተባሰሩት ሶስተኛው ከአራቱ ኸሊፋዎች ሶስተኛው የኸይሮኞች ሁሉ መሪ የነበረው እነዛ ሙጅሪሞች ኸዋሪጆች ደመኞች ደሙን ያፈሰሱት ስለ ዑስማን ኢብኑ አፋን ይህ ታላቅ ሰው ቁረሺ ነው ሚን ሳዳት ቁረይሽ ላይ ከነበሩ ሰዎች መኳንንቶች ቦታ ካላቸው በጃሂልያም ሰዓት ጣት ከሚቀሰርባቸው ሰዎች አንዱ ነው ወንድሞች የጃሂልያ ሰዓት ማለት መልእክተኛው ሙሐመድ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ዓለም ሙሉ ድቅድቅ ባለ በሆነ ጨለማ የነበረችበት ወቅት ያ ነው የጃሂልያ ሰዓት የሚባል በዛ ወቅት ይህ ታላቅ ሰሃቢ ዑስማን የዛን የራሱ ከሪም አልኹሉቅ ስነ ምግባሩ በጣም ያማረ ሰው ነበር ዓፊፈ ነፍስ በጃሂልያ ሰዓት ማለት ጉልበት ያለው ደካማውን ይበድላል ቁሮት የለውም ለምን ዲን የለም አቅል የለም የታወቀ ነው ገንዘቡ ይበላል ምስኪን ሴት ልጅ ምንም ሐቅ የላትም የዙልም አይነት ይሰራል ያኔ ዝሙት ይህ ለማለት በሚገልጽ መልኩ ይሰራል በአንድ ሴት በጣም ሰቅጣጭ በሆነ መልኩ በዛ ሰዓት ራሱ በጃሂልያ ሰዓት ቁርአን ባልወረደበት ሰዓት ወህይ በሌለበት ሰዓት አረቦች ለየት ባለ መልኩ ያ የተነባበረ ጨለማዎች ውስጥ በነበሩበት ሰዓት በልቱ ሐራም ላይ ያላረፈ ሰው ነው ዑስማን ኢብኑ አፋን
ለዛ ነው ማ ዘነይቱ ፊል ኢስላም ወላ ፊ ጃሂልያ አረለም እስልምናን ከያዝኩኝ በኋላ እስልምናንም ሳልይዝ ራሱን እኮ ዝሙት አልሰራሁም አለ ኸዋሪጆች ሊገድሉት ሲል ማለት ነው። ይህ ታላቅ ሰው አስለመ ዐላ የዲ አቢ በክር አቡበክር ሲዲቅ እስልምናን እንደተቀበለ ጥሩ ጥሩ ሚላቸው አቅለኛ ሚላቸውን ሰዎች እየመረጠ ወደ ኢስላም ጥሪ ያደርግ ነበር። ኢስላምን ካቀረበለት እንዲሰልም ጥሪ ካቀረበለት አካል አንዱ ዑስማን ኢብኑ አፋን ነበር። በሳልና አቅለኛ ሰው ስለነበረ ምንም አላመነታም፣ አላንገራገረም፣ ወደ ኋላም አላለም። ወዲያውን ወደ እስልምና ከገቡ ሰዎች አንዱ ነው። አቡበክር ሲዲቅ በሱ እጅ ብዙ ሰዎች ወደ ኢስላም ገብተዋል። በዋነኝነት 10 በጀነት ከተባሰሩት ዑስማን እንዲሁም የተቀሩ 2 3 4 የሚሆኑ من العشر المبشرين በአቡበክር ሲዲቅ ረዲየላሁ ዐንሁ እጅ ነው የሰለሙት። ኢዘን ዑስማን من حسنات أبي بكر ዑስማን ብሎ ማለት ከአቡበክር ሐሰና ነው ረዲየላሁ ዐንሁ ወአርዳ። ይህ ታላቅ ሰው ኢኽወተል ኢማን ረሱል ሰለላሁ ዐለይሂ ወሰለም ስለሱ በጣም ገራሚ ንግግሮች ይናገሩ ነበር። ግን ማንም እሱን የሚመስለው የሌለ አምሳያ ያልተገኘበት አንድ ዋነኛው ነጥብ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አላ አስተሕይ ሚን ረጁሊን ተስተሕይ ሚንሁ አልመላኢካ ወቃለ ዐንሁ ዐለይሂ ሰላቱ ወሰላም አሸዱ ኡመቲ ሐያአን ዑስማኑ ኢብኑ አፋን አሉ። እቤት ላይ ሲሆን አንድ ሰው ውጪ እንደሚሆነው አይሆንም አለባበሱ ማለት ነው። ለቀቅ ማለት ባህሪ ያለ የሚታወቅ ነው። አልহামዱሊላህ ረሱልም ሰለላሁ ዐለይሂ ወሰለም ቤት ላይ ያሉ ከአይሻ ጋር የተወሰነ የሰውነት ክፍላቸው ተገላልጦ ነበር። አቡበክር ሲመጣ አማችም ነው ባልደረባቸውም ነው የሚወዱትም ሰው ነው። ገባ ባሉበት ሐለት ምንም አልተቀየሩ። ልክ አንዳንድ ሰው ቤት ላይ ሲሆን በኢዛር ውስጥ ፓካውት ምናምን ለብሶ እንደሚሆነው ማለት ነው። ከዛ በኋላ ዑመር አስፈቅዶ ይገባል። የአላህ መልእክተኛ ባሉበት የተወሰነ የሰውነት ክፍላቸው ተገላልጧል። መጨረሻ ላይ ዑስማን በሚያስፈቅድበት ሰዓት ተቀያየሩ። መልእክተኛው ከነበሩበት ሁኔታ ሐታ ያገኙት የሴት ልብሱን ላሳይቀር የአይሻን ጨርቅ ምን ወስደው ሰውነታቸውን መሸፋፈን ጀመሩ። አይሻ እነዚህ ሰዎች ከሄዱ በኋላ እንዴ ከዚህ በላይ የሆነ ሰው አቡበክርና ዑመር ገብቶ ያልሆኑትን ለምንድን ነው ዑስማን ሲገባ የተሸፋፈኑት ሚል ጥያቄ ያቀረበች። አይሻ ወይ አሏት መላእክት ሐያ የሚያደርግለት ሰው እኔ ሐያ አላደርግለትም እንዴ አሉ። በጣም ሐይ ከመሆኑ የተነሳ የሐያ ባለቤት ከመሆኑ የተነሳ ሐታ እነዛ መላእክቶች ዑስማንን በሚያዩበት ሰዓት ከዑስማን ሐያ ያደርጉለታል አሉ ነብዩ አለይሂ ሰላቱ ወሰላም። ይህ ሐያ ማድረግ በሚገርም መልኩ እንደሆነ ሌላ ሐዲስ ላይ ከኔ ኡመቴ በአንደኛ ደረጃ ሐያን የተላበሰ ሰው ቢኖር ዑስማን ኢብኑ አፋን ሐታ በትጥበት ሰዓት ያወሳሉ እንደሌላው ሰው አልነበረም። ቤቴ ላይ ነኝ ብሎ በጣም ሐይ ስለነበረ ቀርቅሮ የሚዘጋውን ነገር ዘግቶ ከቤቱ ሳይወጣ በዛ ሐለት ነበር የሚታጠበው ረዲየላሁ ዐንሁ ወአርዳ። ዑስማን ኢብኑ አፋን ወማ አድራኩም ማ ዑስማን። ትንሽ ደቂቃዎችን ተቸገሩልኝ። ስለዚህ ገራሚ ስለሆነ ሰሓቢ ከልብ እንድታደምጡኝ እፈልጋለሁ። ስለዚህ ታላቅ ስለሆነው ሰሓቢ ይህ የሃይባ የግርማ ሞገስ ባለቤት የትልቅነት ባለቤት በአፈጣጠርም በስነ ምግባርም በእርጋታም በኢማንም በቸርነትም በሀብትም አላሁ ጀለ ወዐላ በተለያዩ ነገራቶች ኢክራም ስላደረገው ሰሓቢ ሐያው ከተወሳ በኋላ ዑስማን ለየት ያለ ነገር ዑስማን ሲወሳ የሚወሳ ነገር ኢኽወተል ኢማን ሁወ ዒባደቱ ለአላህ የነበረው ባርነት ለአላህ የነበረው መዋደቅ አላሁ ስብሓነሁ ወተዓላ ሲገዛ ለይል ሰላት ሲቆም ለየት ባለ መልኩ ቁርአንን ሲቀራ ከሰሓቦች አምሳያ የማይገኝለት ሰሓባ ነበር። ለቁርአን የነበረው ፍቅር ለሰላት ለይል የነበረው ፍቅር ወካነ በካአን ቁርአንን በቀራ ሰዓት የሚያለቅስ በየጊዜው ማክተም ሳምንታዊ ቀን በቀን እየቀራ በአንድ ሳምንት ማክተም ይሄ የሱ የብዙ ሰሓቦች ልማድ ነው። ዑስማን ግን የሚለየው ለይል ሰላት ላይ አብዝቶ ብዙ ይቀራል። ሐታ ختم مرة القرآن الكريم في ركعة በደንብ አድምጡኝ አሁን ያልኩትን ቃል። ይህ ታላቅ ሰሓቢ የለይል ሰላት ጀምሮ ከለታት አንድ ቀን ሙሰነፍ ላይ ተብቷል። ሰሒህ የሆነ አተር ነው። ሰነዱ ላይ ምንም አይነት ነውር እንደሌለበት የትላልቅ ዑለማዎች ተማሪዎች በዘመናችን ያሉ ይህንን ያስቀምጣሉ። ለይል ሰላት ካዕባ አቅራቢያ ሆኖ እየሰገደ ሰሓቦችም አይተውታል። አብዱላህ ኢብኑ ዑመር የተለያዩ ሰሓቦች
ከሱረቱል በቀራ ጀመረ ከለታት አንድ ቀን ሄደ አንድ ረካዓ ነው ሩኩዕ አልወረደም ምን ያክል ከቁርአን ጋር ግንኙነት እንዳለው ምን ያክል አላህ ቁርአንን ምላሱ ላይ እንዳቀለለለት ምን ያክል ቁርአንን ልቡ ላይ አላህ እንዳዋሃደለት ከደም ስሩ ምን ያክል ቁርአን እንደተቀላቀለ ዑስማን ኢብኑ አፋን ሄዶ አሊ ዕምራን እያለ ሱረቱል ኒሳ እያለ ሱረቱል ማኢዳ እያለ ሱረቱል አዕናም እያለ አልአዕራፍ እያለ አልአንፋል مع التوبة السبع الطوال ሰባት ረጃጅም የሚባሉ ምዕራፎችን ጨርሶ እያለ አልመኢን ባለመቶ የሆኑ አያቶችን እነዛን ምዕራፎች ሱረት ዩኑስ ሱረት ሁድ ሱረት ዩሱፍ እያለ እየወረደ ታች ደርሶ السبع المثاني ተብለው የሚጠሩትን እነዛን ጨርሶ አልሙፈሰል ከሱረት ቃፍ እስከ ሱረቱ ናስ ያለው አንድ ሩኩዕ ሳይወርድ እኛ ዛሬ ረመዳን ሲመጣ ከረመዳን 1 እስከ ረመዳን 30 ለመጨረስ ምንንገዳገድበት ያ ቁርአን ሰበረኝ ፈለጠኝ ቆረጠኝ አደከማችሁ ሰለቸኝ የናንተ ሰላት እያለን ምናለቃቅስበት ይህ ታላቅ ሰሃቢ ያ አብደላህ በአንድ ረካዓ ይህ የምታየው ሙሉ ቁርአን ጨርሶታል አኪድ እኛ ቀርተን እንጨርስ ትንሽ ራቅ ያለ ከመሆኑም ጋር እስቲ በአላህ ቁጭ ብሎ አንድ ሰው ሰብር አድርጎ እየቀራ አይደለም ኖርማል ያንን የቁርአን ገጾችን እነዛን ፔጆችን ሰፋዓቱል ቁርአን እስቲ እየገለጽን ቢያንስ ጨርስ ቢባል ሰብር የሚያደርጋል የለም ዛሬ ሱስ የሆነብንን hatta ሰዎች ወደ ላይ የሚያደርጉት ስልክ ላይ ማለት ነው ቲክቶክም ሆነ ወላ ፌስቡክ ለዛ ራሱ ሰብር የላቸው ገዝቷቸው ማረኳቸው ቁም ነገር ሲሆን ሰብር ያጣሉ አሉባሌ ሲሆን ሰብር ያደርጋሉ በቃ መግለጽ እንዲህ ማድረግ ልማድ ሆነባቸው እስቲ ያንን ቁርአን ገልጸን ለመጨረስ እንሞክር በጣም ከባድ ነው ቀላል ነገር አይደለም ይህ ከዑስማን ኢብኑ አፋን ከሌሎችም ሰሃቦች በአንድ ረካዓ ማክተም hatta በዘመናችን ካሉ መሻይኾች ዑለማዎች የተለያዩ ዕውቀትን የወሰድንባቸው በአንድ ረካዓ ለዛም ከኋላቸው ማእሙሞችን አቆመው ጨርሷል የሚገርመው ሰዓቱ እንዴት ሊሆን ይችላል በምን አይነት አቀራር አንተ የፈለገ ከመግሪብ ጀምሮ እስከ ፈጅር ልቅራ ብትል በጣም ልማድ ከሌለህ መጨረሱ ሩቅ ነው ለዛ ነው ከዑስማን መሽሁር የሆነ አተር ስለ ቁርአን የነበረው ፍቅር ሰዎች ከቁርአን ምን ያክል የራቁ ሰዎች እንደነበሩ ለው طهرت قلوبكم ما شبعتم من كلام ربكم ልባችሁ ላይ ችግር ስላለ እንጂ ልቦቻችሁ ንጹህ ቢሆን ኖሮ ከጌታችሁ ንግግር እንዴት ትጠግቡ ነበር ከማር ይጠገባል ከጣፋጭ ነገር ይጠገባል ከመድኃኒት ጠቃሚ ከሆነ ነገር ገንቢ ከሆነ ነገር ይጠገባል አበደን ችግር ስላለ ነው ቀልባችሁ ላይ በማለት ይሄንን ምክር ይሰጥ እንደነበረ በጣም ብዙ ኪታቦች ላይ የሚወሳ መሽሁር የሆነ አተር ነው ዑስማን አላህ ገራሚ ከሰጠው ዱንያዊ ከሆነ ክስተት ዚኑረይን የሁለት ኑር ባለቤት ይባላል ይህ ለቀብ ለሱ ብቻ ነው የተሰጠው ምክንያቱም ምንድነው ሲባል የአሽረፈ الخلق የረሱል ሰለላሁ ዐለይሂ ወሰለም ሁለት ሴት ልጆች አግብተዋል ይህ ማለት ሁለት እህትማማቾች ማግባት ወአንተ ተجمع بين الاختين الا ما قد سلف ان الله كان غفورا رحيما በሸሪዓችን የተከለከለ ነው አንድ ሴት ከእህቷ ጋር ሰብስቦ አንዲትን ሴት ከአክስቷ ጋር አንድ ላይ ማግባት አይቻልም ምናልባት ከፈታ ምናልባት ከሞተች እንጂ ዑስማን ሩቀያን አግብቶ በድር ዘመቻ ላይ ሊሄድ ሲል ልጄን አስታምማሉት የአላህ መልእክተኛ ሄዱ ሞታ ጠበቀቻቸው ከዘመቻው ሲመለሱ ተቀብራን የደረሱት ሩቀያ ስትሞት ቀጣይ ልጃቸውን ኡሙ ኩልሱም አምጥተው ነብዩ አለይሂ ሰላቱ ወሰለም ዳሩት ለዑስማን ምን ያክል እንደሚወዱት ምን ያክል እንደሚያለቁት ለዛ ነው በየትኛውም ታሪክ ከአደም አለይሂ ሰላም ጀምሮ እስከሳቸው ድረስ የመጡ ነብያቶች አብዛኛው ነብያቶች ከወንድ ልጅ ይልቅ ሴት ልጅ ነበር የሚወልዱት ኢማም አህመድ ሰዎች ሴት ሲወልዱ የነብዮች ሱና ነው የነብዮች መንገድ ነው አብዛኛው ነብይ ሴት ልጅ ነው የወለዱት ሉጥ አለይሂ ሰላም ልጆቹ ሴቶች ነበሩ ረሱልም ሰለላሁ ዐለይሂ ወሰለም ከሰባት ልጆቻቸው አራቱ ሴት ነበሩ እነዛ ሁሉ ነብያቶች ሴት ልጃቸውን ድረዋል ነገር ግን አንድ ነብይ ለአንድ ሰው ሁለት ልጅ ድሮ አያውቅም ዑስማን ግን ረሱል ሰለላሁ ዐለይሂ ወሰለም ሁለት ልጆችን ድረውታል ኢኽወተ الإيمان أحبابي حفظكم الله وبارك الله فيكم የተከበራችሁ ወዳጆቼ የአላህ ጥበቃ ይለያችሁ በሰጣችሁ ነገር ላይ በአጠቃላይ አላሁ ጀለ ወዐላ በረካውን ያወርድላችሁ ይህ ታላቅ ሰሃቢ አስገራሚ ነገር አንድ ማውሳት እፈልጋለሁ ከሱ ጋር በተያያዘ ከልብም ልታደምጡ መፈልገው እሱ ለምን ከሌሎችም ሰሃቦች ጎላ ያለ የሚገርምም ነገር እስካሁን ድረስ የዘለቀም ነገር ስላለ ነው
ኢንፋቁሁ ፊ ሰቢልላህ ዑስማንና በአላህ መንገድ ወጪ ሲያደርግ ዑስማን ባለሀብት ነው ከባድ ባለሀብት ከባድ ነጋዴ ነው የሱ የንግድ ዕቃ ገመሎች ጭነው ሲመጡ መዲና ከተማ ይታወቃል ከብዛቱ ዕቃ ስለተሸከሙ መሬቱ ላይ የሚሰማ የሆነ ስሜት አለ መስጂድ ያለ የሆነ አካል ራሱ አንዳንዴ ዳዕዋ እየተደረገ ኹጥባ እየተደረገ ማዳመጥ አይችልም ለምን የገበያ ዕቃ ገብቷል አንዳንድም የዑስማን ዕቃ መጥቷል ዕቃ ተራግፏል ይባልለታል በዚህ ደረጃ ነበር ሀብቱ ይሄ ማለት በሌላ ገለጻ በአሁን ሰዓት ልክ መርከብ ሙሉ ኮንቴነር እንደሚጭኑ ሰዎች ማለት ነው አላህ ከፍቶላቸው ይሄ ፕላቲኒየም ነው ምናምን ይባል ግብር ከፋይ እንደሚባሉት ማለት ነው ያኒ ግብር ራሱ የሚከፍሉት በሚሊዮን ቤት ነው ሲጭን አሁን ነጋዴ እኛ ጋር ያለው ቻይና ነጋዴ ምናምን ይባለው የ40 ፊት ምናምን ክሬዲት በዱቤ ጭና ነው ያው ፊት ምናምን የምትይዙ አብዛኛው ማለት ነው የሆነ አንድ ኮንቴነር ከበዛ ሁለት ኮንቴነር ከጫና አንድ ሰው ማሻአላህ ቦስ አረላም ይባላል ግን ባለሀብት የሚባሉት እውነተኛ ባለሀብት እንደ ሀገርም ስታይ ሙሉ ኮንቴነር ነው የሚጭነው ይባላል አንዳንዴ ማለት ነው ያው ዱንያ ቦታ ባይኖራትም ግን ለአባባል የሆነ ትንሽ እንትን ይፈልጋል ሞቅ ለብ ያለ ነገር ነው እና ዑስማን በዛ ሐለት ነበር ማለት ነው በሌላ ገለጻ ምናልባት ግመል ሲባል ነገሩ እንዳይቀልል ፈልጌ ይህ ሰው የተለያዩ ገጠመኞች ላይ ወጪ ያደርጋል ከነዛ ገጠመኞች አንዱ 9ኛው ዓመት ላይ ነብዩ አለይሂ ሰላቱ ወሰለም ነሳራዎች ከጣሊያን ከሮም ሙስሊሞችን ሊዘምቱ እየመጡ ነው ሲባል እንዴ እዚህ ድረስ ዘልቆ መምጣት ማለት ይሄ ወጪስ ባለቤቱን ካናቁ አጥሩን አይነቅንቁ ነው ኢስላም በዛ ሰዓት እንደዛ አልነበረም ለዛ አላህ መልእክተኛ ሐያ አለል ጂሃድ ተነሷል ቀጥታ ነው የሄዱበትን ነገሯቸው እዛ ድረስ እንደሚዘልቁ ጊዜው ከባድ ነበር ከቢል ሰሃቦች ችግር ላይ ነበሩ ለዛ من جهز جيش العسرة فله الجنة ይሄን ሰራዊት ወጪ የሸፈነልኝ ሰው ጀነት አለዋል ዑስማን ተነሳና እኔ አለዋል ሙሉ ለዛ ሰራዊት 1000 ግመል መጓጓዣ ከገንዘብም እንደዛው በደናኒር በመቶ ቤት ያሉ ዲናሮችን ከወርቅ የሆነውን ገንዘብ አውጥቶ ሰደቃ አደረገ ለሙጃሂዶች ጀነት አለው ተባለ የዛኔ የአላህ መልእክተኛ ዑስማን ካሁን በኋላ ምንም ቢሰራ ምንም ቢከሰትበት የሚጎድልበት ነገር የለም ምንም እሱን የሚጎዳው ነገር የለም ما ضر عثمان ما عمل بعد اليوم ካሁን በኋላ ምንም ቢያጠፋ እያዝበትም መቅደም ያለበትን ቀድሟል መሄድ ያለበትን ሄዷል መገስገስ ያለበትን ገስግሷል ማንም ያልሰራውን ነገር ሰርቷል ጀነትን አረጋግጧል ማለት ነው ይሄም አይደለም ሌላ ሁለተኛ ገጠመኝ ሙስሊሞች እየበዙ ሲመጡ መዲና ላይ የውሃ ችግር ትንሽ በዛ የመጠጥ ውሃ ይቸጋገሩ ነበር ሩማ ተብሎ የሚጠራ የጉድጓድ ውሃ አለ ይሄ ደግሞ የጉድጓድ ውሃ ዋነኛ መዲና ላይ ያሉ ውሃዎች መፍለቂያ ቦታ ይሄ ቦታ ነው ይሄንን ቦታ ደግሞ ተቆጣጥሮ የነበረው ይሁዲ ነው የይሁዳ እምነት ተከታይ ነው በጣም ከንፉግነቱ የተነሳ ለምን ጠብታ ውሃ አጥቶንም ገንዘብ ሳያስከፍል አይሰጥም ከክፋቱ የተነሳ የአላህ መልእክተኛ من حفر بئر روما فله الجنة ይሄንን ጉድጓድ ያስቆፈረልን ወይ የገዛልን ሰው ጀነት አለው ሲባል እኔ ያለው ዑስማን ሙሉ ወጪውን ሸፈነ ከዛ መጣ ለዚህ ይሁዲ እንዲህ አድርግ ቢለው እምቢ አለ ሙሉ ልግዛህም ሲለው እምቢ አለ طيب እሺ 50% ልግዛ አንድ ቀን ያንተ አንድ ቀን የኔ በሚል ተስማሙ በጣም ብዙ የሆነ ገንዘብ በሺህ ቤት ባለው በወርቅ ገንዘብ ከፍሎ ገዛ ከዛ በኋላ አንድ ቀን የዑስማን ነው አንድ ቀን የይሁዲ ነው የአላህ ነገር የዑስማን የኔው ተራቀን በነፃ ሙስሊሞች መጣችሁ ሌላውም አካል ይጠጣ ከዚህ ውሃ ውሰዱሃል ከዛ በነፃ ያገኛሉ ያ ደግሞ ለእያንዳንዱ ነገር የሚያስከፍል ነው የይሁዲ ቀን ሰዎች መምጣት አቆሙ እንደተበላው ይሁዲ ገባው ቢያይ ተበልቷል መጨረሻና ዑስማን ሆይ አለው በቃ ሙሉውን ግዛኝ ልሽጥልህ ይሄንን የጉድጓድ ውሃ አህለን ወሰህለን የሚፈልገው ያረለ እንዴ ብሎ በሰዓቱ 50,000 የሚደርስ የሆነ ዲናር ከባድ የገንዘብ ነው ያ ወርቅ ማለት ወደ አሁን ገንዘብ ስትቀይረው ቀላል አይደለም በተለይ በዛ ሰዓት ያለው የገንዘብ ዋጋ ቀላል አይደለም ለዛ ያንን ሙሉ ገዛና ለሙስሊሞች ወቅፍ አደረገው ዑስማን ረዲየላሁ ዐንሁ ያንን ውሃ ወቅፍ አደረገ ሙስሊሞች እየጠጡ ነው ጀነት አላህ ተብሏል የሚገርመው ውሃው አልተቋረጠም እስከ ረጅም ጊዜ ድረስ الدولة العثمانية የሚባሉ ነገስታቶች ነበሩ እነዚህ ሰዎች በሚገዙበት ሰዓት ደግሞ ውሃው ዙሪያ በአጠቃላይ የቴምር ፍሬ ምናምን ግንድ በቅሎ የቴምር ማሳ ማምረት ተጀመረ የዑስማን እንደነበረ ያቁ ስለነበረ ገቢውን ወቅፍ ያደረገው ነውና ተብሎ في سبيل الله በአላህ መንገድ ለሚስኪኖች ለየቲሞች ለድሃዎች ይከፋፈላል ለየት ባለ መልኩ ደግሞ አሁን ያሉት ነገስታት ሱዑዲያ ተብለው የሚጠሩት የሱዑድ
ቤተሰቦች ሲመጡ ይሄንን ነገር ተንከባክበው ምን ብለው ባለው በሆነ የባንክ ሂሳብ ላይ በስሙ አካውንት ተከፍቶለት ከዛ የሚገኘው ገቢ ዑስማን ኢብኑ አፋን የሚል አካውንት ሂሳብ አለው። ዑስማን የለም፣ ልጆቹም የሉም፣ በሐያት የለም። 10 ምናምን ክፍለ ዘመን አስቆጥሯል ከሞተ። ላኪን ምን አለው? አካውንት አለው ዑስማን ረዲየላሁ ዐንሁ ወርዳ። እንዲህ አይነት ባለሀብት አለ የዛሬ 10 ምናምን ክፍለ ዘመን ኖሮ አሁን አካውንት ያለው አይደለም ከንብረቱ የለም፣ ወዲያውኑ ወደ ወራሽ ይሄዳል፣ የአካል ይረሳል። ዑስማን ግን እስካሁን ድረስ ዘልቋል። የሚገርማችሁ ከዚህ ከቴምር ማሳ እየተሸጠ ወቅፍ እየተደረገ የተወሰነ ገንዘብ ባንክ ላይ እየተቆጠበ ከዛ በኋላ እነዚህ ሰዎች ደግሞ የሰለጠኑም ስለሆኑ ዛሬ መስጂድ ነበዊ ያ የተቀደሰው ስፍራ በዛ አቅራቢያ ገንዘቡ ትንሽ በርከት ሲል የተወሰነ መሬት ተገዛ። ለምን? ፎቅ ባለ 5 ኮከብ ህንጻ ሆቴል ሊሰራ ማለት ነው። በማን ስም? በዑስማን ኢብኑ አፋን። ይሄ ህንጻ በአሁን ሰዓት ተሰርቶ አልቋል። አገልግሎት ሊጀምር ትንሽ ጊዜ ቀርቶታል። በማን ስም ነው? በዑስማን ስም ነው። የዑስማን ኢብኑ አፋን ህንጻ ይባላል። የአላህ መልእክተኛ መስጂድ ነበዊ ከኋላ ስትሄድ የዛ ድንበር መጨረሻ ላይ ቅድሚያ የምታገኘው ባለ 5 ኮከብ ዘመናዊ ሆቴል ይሄ ሆቴል። ይሄን ደግሞ ሽያጭ አቅርቦት ገቢው ሲታሰብ በአመት 50 ሚሊዮን ሪያል ገቢ እንደሚያደርግ ይህም ግምት ተቀምጧል። 50 ሚሊዮን የእናንተ ብር አይደለም። 50 ሚሊዮን ማለት ሪያል። ያ ሪያል 50 ሚሊዮኑን በ50 አባዙትና መልሱን ለራሳችሁ ተውትን። ቁጥሩን አልፈልገው። ያ ገቢ አመታዊ ገቢ ነው። ለማን ነው የሆነው? በዑስማን ስም ያም ለተቸገሩ ሰዎች፣ ለሚስኪኖች፣ ለየቲሞች ሰደቃ ይደረጋል። ያ ብቻ እኮ አይደለም። ከለታት አንድ ቀን የንግድ ዕቃው ሙሉ ሲገባ ሰደቃ ነይቶት ነበር። ነጋዴዎች ሁሉ መጥተው ዑስማን እንገበያይ አሉት። እሺ አላቸው። ጠይ ሙሉ እኑ ሰደቃውን ይሄን ያክል እንክፈል፣ አንድ እጥፍ ትርፍ እናትርፍልህ አሉት። አይ ከዛ በላይ የሚከፍለኝ አግኝቻለሁ አላቸው። እንዲህ አይነት አቅም ያለው ነጋዴ መጣ ማለት ነው አሉና በቃ 2 እጥፍ እናድርግልህ አለ። ከዛ በላይ የሚከፍለኝ አለ ሲል ግራ ተጋብቶ ነጋዴዎች እርስ በርስ ይተያዩ ጀመሩ። ማን ነው እንደዚህ የተተኮሰ ሰው አለ እንዴ? ይሄ በአቋራጭ ከየት መጣ? ይሄ ኦዲት መደረግ አለበት መቼስ ገቢዎች ያላዩት ባለሀብት ነውና እንትን አሉ። 3 እጥፍ 4 እጥፍ ከዚህ በላይ ግራ ተጋቡ። መጨረሻ የግድ 9 እጥፍ እንክፈላል። ከዛ በላይ የሚከፍለኝ አለ ሲል ከዚህ በላይ የሚከፍልህ ማንም የለም አለ። ማን ነው አላቸው? መን ጃአ ቢልሐሰነ ፈለሁ አሽሩ አምሳሊሃ። ይሄ ሙሉ ለአላህ ወቅፍ አድርጌዋለሁኝ 10 እጥፍ አላህ በተሻለ ይከፍለኛል፣ አልሸጥላችሁም ሂዱ ብሎ ሙሉ የገባውን ዕቃ ያን ሁሉ ሰደቃ ያደረገ ኸይረኛ ቸርሰው። አቡበክር ከሞተ በኋላ ዑመር ከሞተ በኋላ 6 ሰዎችን እና አብዱራህማን ኢብኑ አውፍ የተለያዩትን ሹራ አድርጉና አንድ ሰው ሹሙ ለእናንተ ኃላፊነት ሰጥቻለሁ አላቸው። ከነዛ አንዱ ዑስማን ነበርና ከፊሉ አይን ያልሆነ ምን ያልሆነም እያሉ 6ቱም ወደ ኋላ ብለው መጨረሻ ላይ ለዑስማን ሆነ ኺላፋው። ዑስማን 10 ዓመት ሙስሊሞችን አስተዳድሯል፣ ገዝቷል በአማረ መልኩ። ልክ ዑመር ፉቱሃት ድሎች በየአገሩ እንዳደረገው ዑስማንም አላቋረጠም። ሙጃሂዶችን ይልክ ነበር። እሱ ዒባዳውን ያበዛል፣ ሁጃጆችን ይልካል፣ በተለያየ ቦታ ያሰማራል፣ ሰደቃውን ያደርጋል። የሚገርመው ኺላፋም ላይ ሆኖ ከቁርአን ጋር አልተላቀቀም ነበር። በኺላፋው ሰዓት ከሰራው አንድ አስገራሚ ነገር ከዚህ በፊት ጥቆማ ያደረግንበት የቁርአን ጉዳይ ነው። ሁዘይፋ ኢብኑ የማን ወደ ኢራቅ፣ ሻም እነዚህ የሙስሊም ሀገር ሆኗል። በዑመር ሰዓት ሄዶ ሙስሊሞችን ሲያያቸው ያሉት ቁርአኖች በሰዓቱ የተቆራረጡ ናቸው። ለምን? በሳቸው ሰዓት ቁርአን ሙሉ አልተጻፈም፣ ወረቀት አልሰፈረም። ያ ደግሞ አንዱ የሚጽፈው ሌላ ነው፣ አንዱ የሚጽፈው ሌላ ነው። ንባብ ደግሞ አዳዲስ ሰለምቴዎች ስለሆኑ ካስተማሪ ያልወሰደ ሰው ቀጥታ ቁርአንን አነባለሁ ቢል ብዙ ነው የሚሳሳተው። ሁዘይፋ ያንን በሚሰማበት ሰዓት ደንግጦ ቀጥታ ወደ መዲና ተሳፍሮ ይመጣል። ያ አሚረል ሙእሚኒን አድሪክ ሃዚሂል ኡማ፣ ለዚህ ኡማ ቶሎ ብለህ ድረስ መፍትሄ አበጅላቸው። ቁርአን ሲቀሩ አንደኛው የሌላ አቀራር ይቀራል፣ አንደኛው የሚቀራው አቀራር በጣም ያስደነግጣል። አው የቀራ ሰው ያ ያልቀራው አካል አበላሽቶ ሲቀራ ምን ያክል ትርጉሙ እንደተበላሸ ስለሚያውቅ በጣም ይደነግጣል። ያ ምንም ላይ መስለው ይችላል። አህለል ኪታብ ላይ እንደሆነው ቁርአን ትርምስምሱ እንዳይወጣ አደራ አለ። የዛኔ ደግሞ አቡበክርና ዑመር ተመካክረው በአቡበክር ሰዓት አንድ ሙሉ ቁርአን ሐፍሳ ቤት የተቀመጣለ ዑመር ሲሞት ማለት ነው። ያንን ወደ ሐፍሳ ያስልክና ቁርአኑን አውሽነ ኮፒ አድርገን አስገልብጠን ለሙስሊሞች በትነን እንመልሳለን ወደ ቦታው ስትባል ሐፍሳም የዑመር እህት እሺ ብላ ወደ ዑስማን ትልካለች። ዑስማን በዋነኝነት ዘይድን አድርጎ ሌሎችንም ሰሃቦች አድርጎ ዋነኞቹን ቁረይሾችን አድርጎ ለምን አረብኛ ይነሱ የተሻለ ስለሆነ
ስትጽፉም ልዩነት ከተፈጠረ አደራ ወደ ዘይድ አድርጉት በቁረይሽዮች ሊሳን አንደበት አድርጉት በማለት ወሲያ ያደረገ ወጪ መደበ ያ ቁርአን ሙሉ እየተጻፈ ዛሬ እንደምንለው ኮፒ እየተደረገ ዛሬ ባለው ህትመት ልክ መሊክ ፋሃድ እንዲህ የተባለ እንደሚታተመው ለአንድ ሀገር የሆነ ቁርአን ለአንድ ሀገር የሆነ ቁርአን እያደረገ ቁርአን ለዓለም መጀመሪያ እንዲሰራጭ በዛ ዑስማን በተባለው ጽሁፍ እንዲበተን የመጀመሪያው ይሄንን ኸይር ስራ ይሰራው ይህ ታላቅ ሰሃቢ ነው ከዛ ለሐፍሳ ቃል እንደገባው ያንን ነገር መለሰ በስተመጨረሻ አሳዛኝ ነገር ውስጥ የሚነካ ነገር አለ ያው ለማሳጠር እንሞክራለን ኢስላም የሚለፉለት የሚተጉለት እንቅልፍ የሚያጡለት ታጋዮች እንዳሉት ሁላ ደማቸውን ገንዘባቸውን ማይሰስቱ ሰዎች እንደ ዑስማን እንደ አቡበክር እንደ ሰሃቦች እንደ ዑለማዎች እስካለንበት ዘመን አላህ የመረጠው ሰው ለዚህ ዲን ለአላህ ብሎ ይለፋል ክብሩንም ሰጥቶ ሐታ ንብረቱንም ትቶ ብዙ ነገርን ማለት ነው ለምን የሚያገኘውን ነገር ስለሚያውቅ አጅሩን አስቦ ማለት ነው እንደዛውም ኢኽወተል ኢማን ሰሃቦች ቁጥራቸው እየቀነሰ ሲመጣ ለየት ባለ መልኩ ሌላ ሰዎች ቀልባቸው ላይ በሽታ ያለባቸው ሰዎች የተለያየ አፍካር በተለይ እስልምና ላይ ከመጡ አመለካከቶች ጽንፈኝነት አክራሪነት የኸዋሪጅ የተክፊር አመለካከት የሚባል ነገር አለ ራሱ ያለው ሙስሊሙን ማህበረሰብ ሰበብ ፈልጎ በሆነ ባጠፋው ነገር ወንጀል በሆነ ነገር አንዳንዴም ወንጀል ባልሆነ ነገር ወይም ኺላፍ ባለው ነገር እየተነሱ አንተ ከኢስላም ወጥተሃል ከዛ በኋላ ሙርተድ ነህ ብሎ ያንን አካል ንብረቱን መዝረፍ ደሙን ማፍሰስ ይሄ ከዛን ጊዜ ጀምሮ እስከ ዘመናችን ያልጠፋ ከባድ የኡመተል ኢስላም ጠባሳ ነው እስልምና ላይ ያረፉ ጠባሳዎች ያረፉ ቁስሎች በአጠቃላይ ከዑስማን ሞት ጀምሮ እስካለንበት ሰዓት ዛሬ እስላማዊ ዓለሞች የሚሰቃዩበት መከራ ይህ ጽንፈኝነት ይህ ከባድ አመለካከት ነው ደግሞ ይህ አመለካከት የሚገርመው የሚበቅለው ወይም የሚወጣው ወይም በሰዎች እይታ ሲታይ ያ ንጹህ እስልምና የተያዙ ሰዎች በተለምዶ አህለ ሱና አው ሰለፎችን ተከታይ ተብሎ የሚጠሩ ሰዎች ጋር መመሳሰል ከነሱ ስር የተወሰነ ቆይታ ማድረግ አንዳንድም የነሱ ዑለማ ላይ መንጠልጠል የዑለማዎቻቸውን ኪታብ ላይ መንጠልጠል ስላለ ሐታ ለሱናውም ሱናውን ለሚያራምዱ ሰዎች ከባድ አደጋ ነው ቅርብ ጊዜ በእኛም እድሜ በተለይ ሴፕቴምበር ምናምን ተብሎ አሜሪካ ላይ የተሰራው ድራማ የዚሁ የራሱ ውጤት ነው ሆን ተብሎ ተቀናብሮ የሁዶች የሰሩት በኋላ በእነሱ ስራ በኸዋሪጅ አመለካከት የተወሰኑ ኸዋሪጆችን መድበው ዑለማዎች የነገር አይወጣም መዘዙ ለኛ ነው ፈርተን አይደለም ተው ብለው ሲመክሩ አይናንተ እንዲህ ናችሁ ተብለው እነ ኢብኑ ባዝ ኢብኑ ዑሰይሚን ሼኽ ሙቅቢል ኢማሙ አልባኒ በዘመናችን የነበሩ ትላልቅ ዑለማዎች ተረግጠው በሰዓቱ የነበረው ያ የተክፊር አመለካከትን ባረከላሁ ፊኩም የተጸናወተው አካል የሚገርመው የተማረው ሳዑዲያ ላይ የኖረው ሳዑዲያ ላይ ሀብት ያፈራው ሳዑዲያ ላይ ግን ይህ አመለካከት አጥቅቶት ይህ ሰው ያንን የሆነች ግንብ በአውሮፕላን ድራማ ሰርተው ፍርክስክስ አደረጉ ከዛ እነ ጆርጅ ቡሽ ተነስተው እያንዳንዱ የሙስሊም ቤት እንገባለን ብለው እስከ ቅርብ ጊዜ ድረስ ያኔ ጺም ያለው ልብስ ያሳጣ ሀገራችንም ላይ በፊት የነበሩ ገዢዎች በተለምዶ አጠራር ኢህአዲግ አው ህወሓት ተብለው የሚጠሩት እነሱ ራሱ ላይ እስላም የነበራቸውን እስላም ጠልነትን እዛ ቦታ የተከሰተውን ነገር እያወሱ አሸባሪ ምናምን እያሉ ማሳቀቅ የሚፈልጉትን ማሰር በደህንነት መግረፍ አንዳንድ ዱዓቶችን ማሰቃየት የምን ውጤት ነው ሲባል ኸዋሪጆች እዛ በሰሩት ነበር እስከ ቅርብ ጊዜ ድረስ ሙስሊሞችን የሚያሸማቁት አልহামዱሊላህ ነገሩ ግን እየጠራ ማን እንደሰራው እንዴት እንደሆነ ሰው በሂደት እያወቀ ሲመጣ ዛሬ ማንም አልহামዱሊላህ የትኛውም ቦታ ላይ ዲን ያዘ አካል አንተ ኸዋሪጅ ነህ አንተ እንዲህ ነህ ሊሉት አይችሉም በቅርብ የምታስታውሱ ከሆነ ሱሪያ አልሐቢባ ያቺ ውድ ሀገር እስላም የተስፋፋበት ሀገር ሱሪያ ያንን ጽንፈኛ የነበረው አካል በሻር አልአሰድ እንዲሁም አባቱ ለ50 ዓመት ይህ ነው ማይባል ግፍ የሰሩ ሰዎች ፊርዓውን ከሰራው በላይ ቢባል ራሱ ማጋነን ያልሆነ ግፍ የሰሩ ሰዎች እነሱን ለመታገል ነፃነታቸውን ለማስከበር ዲንም ስለተከለከሉ ዱንያም ስለተከለከሉ አማራጭ ስለሌለ ሙስሊሞችን ለመታደን ሲሉ በዋነኝነት አቡ መሐመድ ሐፊዘሁላህ ወራህ የዛ ሀገር መሪ አሽርዕ ተብሎ የሚጠራ አህመድ አሽርዕ መሪ ሆነው ታግለው በሚያምር መልኩ እንደ ኸዋሪጆች ህፃን ሳይነኩ ንጹህ ሰው ሳይነኩ ሐታ ካፊር ስለሆነ ሳይነኩ ችግራችን ከሱ ጋር ነው ብለው ታግለው ጫካ ገብተው አላህ ነስሯቸው በቅርብ ጊዜ አመት ምናልባት ከአመት ትንሽ ካለፈ ነው አላህ ያንን ኑስራ ሰጣቸው ይህንን ሰው ግን በተለምዶ ተለምዷልና በዛኛው አካል በኸዋሪጆች ሰዎችን ማሸማቀቅ አሸባሪ ነው ይዞ ላቀረበው ሰው $100 ሚሊዮን አለው ምን አለው ሲባል
ግን ይህ ሰው ተግባሩ ሁሉ ነገሩ ያስመሰከረ ምንም ያሸባሪነት ነገር እንዳልሰራ አሸባሪማ ያ ሶሪያ ሲገዛ የሶሪያን ህዝብ ሲገዘግዝ የነበረው አካል በሻርና አባቱ እንደነበረ ዓለም የሚያውቀው ነው። ግን በእኛ አእምሮ እየተጫወቱ ቶርች እያደረጉን ሚዲያው በእነሱ እጅ ስለሆነ የጠሉትን ሁላ ኢርሃብ በሚለው እያሸማቀቁ መግዛት ለምዶ ነበር። ዛሬ ግን ይሄ ነገር አክትሞለታል። በአገርም ደረጃ በዓለምም ደረጃ ዛሬ አሸባሪ ያለችውን አካል አማራጭ ስለሌለ ዓለምም ስለማይቀበለው ራሷ ጠርታ አክብራ የትራምፕ የሚባለው አካል በሚያምር መልኩ እንግድነት ተቀበለው $100 ሚሊዮን ከፍለዋል የተባለው አካል በለዛ ቦታ ስንትና ስንት ሚሊዮን ወጥቶ ዘይሮ ምን ብሎ ተመልሷል። አብቅቷል ይሄ ነገር። አሻሂድ ወደዚህ ሁሉ የወሰደኝ የነዚህ ሰዎች አመለካከት ነው። እና ዑስማን ያ ሁሉ ኸይር ስራ እየሰራ ከጎን ደግሞ ኸዋሪጅ የሚባሉ ሰዎች አሉ። መልእክተኛው ራሱ በሐያት እያሉ ሲያከፋፍሉ ፍትሃዊ አይደሉም ብሎ ሰድቧቸዋል። ዙልኹወይስራ ይባላል ዋና መስራታቸው። ያንን የዛኔ ዑመር ካልገደልኩ ሲል ተዋዋል። ገና ከዚህ ጀርባ ለወደፊት የሚወጡ ሰዎች አሉ። ሐታ ዒባዳ ላይ ዒባዳም ያበዙ ናቸው። ቁርአንን ያነበንባሉ ግን ከጉሮሯቸው አያልፍም። ሰላታቸው ምናቸው ብለው ተናገሩ የአላህ መልእክተኛ ግን ዱንያ አፍቃሪ ናቸው። ዛሂራቸው ሲታይ ዛሂድ ይመስላሉ። ለአኺራ የሚኖሩ ሰዎች ይመስላሉ። የሚገርመው ኩፋሮችን ሄደው አይታገሉ። ሙስሊሞች መካከል ሙስሊሞችን መታገል ነው። ሙስሊሞች መሃል ቁጭ ብሎ ሙስሊሞችን ማስከፈር ነው። ከይሁድ ጋር ጸብ የለም፣ ከነሳራ ጋር ጸብ የለም። ጸባቸው ሁሌ ሙስሊሙ አገር ጋር። እኔ በአላህ ስም ጠይቃችሁ ለምንድነው እነዚህ መሳሪያ የሚታጠቁ ሰዎች በእስላም ስም ካፊር ሀገር ላይ ማይኖሩት? እስራኤል ላይ ለምን የሉም? አሜሪካ ላይ ለምን የሉም? እንግሊዝ ላይ ለምን የሉም? ፈረንሳይ ላይ ለምን የሉም? ደዋይሽ የመሳሰሉት ሶማሊያ ላይ ምንድነው የሚሰሩት? የመን ላይ ምንድነው የሚሰሩት? ሶሪያ ላይ ምንድነው የሚሰሩት? ሙስሊሙ ሀገር ላይ ምን አላቸው? በሽታ ስላለባቸው ሌላ ነገር የለም። የአላህ መልእክተኛ ገና በሐያት እያለ ሲያባስሩት በሽር ዑስማን ቢልጀና አላ በልዋ ቱሲቡ በጀነት አባስረው ግን የሚደርስበት በላ አለ። ያንን በላ ለመጥቀስ ነው። ይሄ በላ በቀላሉ አልደረሰም። ለምን ሙስሊሞች አሉ፣ ሰራዊት አለ። መዲና ዋነኛ እስልምና የተመሰረተባት ለዓለም ኢስላም የሚተላለፍባት ቦታ ዋነኛው የሙስሊም መሪ የዓለም መሪ የሚቀመጥበት ቦታ ነው። እነዚህ ሰዎች ግን ደካማ ሰዎች ውስጣቸው ስስ የሆኑ ሰዎችን እያሳደዱ ዑስማን እኮ እንዲህ አይነት ሰው ነው። ኡሁድ ዘመቻ ላይ ሸሽተዋል። በድር ዘመቻ አልተካፈለም። አላህ ኡሁድ ዘመቻ ላይ ሸሹ ሰዎችን ወለቀድ አፈላሁ ዐንሁም አላህ ይቅር ብያቸዋለሁ ብሏል። እነሱ ግን ይቅር አይሉም። በድር ዘመቻ ቅድም ጠቅሰናል። ልጁ ሩቀያታማ አንተ ልጄን አስታምን ብለው ፈቅደውለት ነው የአላህ መልእክተኛ። ከእንደገና በድር በፍቃድ ነው የወጣው ሰው ጂሃድ አስበው አልነበረም። ይሄንን እያሉ ሌላም ነገር እየቆጣጠሩ እየዞሩ ግብጽ እየመጡ ኢራቅ እየሄዱ ሻም እየሄዱ እነዚህ ሁሉ ሀገር ሲከፈቱ የሉ። ከተከፈቱ በኋላ ግን በሰዎች ደካማ ጎን የገቡ ግን መርዝ ለመሙላት ማን ብሏቸው እና የተወሰነ ሰው ሰበሰቡና ዑስማንን ለመግደል ተሰብስበው መጡ። ሲመጡ ሙስሊሞች አሉ፣ የተለያዩ ሰዎች አሉ። ይሄን በሚያዩበት ሰዓት እንደማያዋጣቸው ሲያውቁ ሲመልሷቸው ውስጣቸው ላይ መርዝ ስላለ አሉና ክፍተት በሚኖርበት ሰዓት የሐጅ ወቅት እንጠብቅና ምክንያቱም ከፊል ወደ ሐጅ ይሄዳል፣ ጂሃድ የሚወጣው ጂሃድ ይወጣል፣ መዲና ትንሽ ጨርስ ስትል እንገናኛለን በሚል ተበታተን። ከዛ በተከታተሩበት ሰዓት አብዛኛው ሙስሊሞች ሐጅ ብለው ሲወጡ ዑስማን ደግሞ ኢማራ ላይ ስላለ ሙስሊሞች ጉዳይ ስለሚመለከተው አላህን እየተገዛ ቤቱ ላይ ተሰብስበው ከዓለም መጡ። ጥቂት ሰሃቦች ነው መዲና ላይ ያሉት። ይሄ ማለት በሂጅራ አቆጣጠር 23ኛው ሂጅሪ አቆጣጠር ላይ ማለት ነው። 23ኛው ወይም 33ኛው ሂጅሪ አቆጣጠር አላኩልል ዑስማንን መተው እገታ እንደሚባለው ከበቡ፣ ገቡ፣ ጥያቄዎችን አቀረቡ። ምንድነው ችግራችሁ ሲባሉ ከችግራቸው ዑስማንን መግደል ያ ነገር የለም። አንተ እንዲህ አታረገም፣ ገንዘብ አትሰጥም፣ ይሄን አታረገም። እንዲህ ሰሃቦች መጥተው ሊከላከሉ ሲል ዑስማን ተዋቸው። በእኔ ምክንያት አንድ ደም ሊፈስ አልፈልግም ብሎ ሰሃቦችን ማንም እንዳይከላከል ከለከላቸው። ግን እየወጣ ሁሌ እነዚህ ሰዎች እንገድልሃለን ይሉኛል። እኔ ዝሙት ሰርቼ ነው አይደለም ኢስላም ላይ ሆኜ በጃሂልያ ሰዓት ዝሙት አልሰራውም። እሺ ከኢስላም ወጥቻለሁ፣ እኔ ከሰለምኩ ጀምሮ ይሄን አስቤው አላውቅም። ምን አድርጌ ነው የሚገሉኝ እያለ ሁሌ ጠይቅ ነበር። እየገባ ዒባዳውን ይሰራል እና ከቆይታ በኋላ ሆይ ተባብለው ዘለው ቤቱ ላይ ገብተው ቁርአን እየቀራ እያለን ይህንን ታላቅ ሰሃቢ በስለት ወግተው አረኩ። የተለያየ ቦታ እየወጉ ሐታ ሚስቶቹ ባልተቤቶቹ አዝነው ሮጠው መጥተው እሱ ላይ ሲወድቁ እነሱን ሁላ እየወጉ ያለውን ንብረት ዘርፈው ጅልባባና ሁላ ሳይቀር ከቤተል ማል ያለውን ንብረት ዘርፈው ሸሹ፣ አመለጡ። የዛን ጊዜ ነው ከባድ የሆነ ጠባሳ በሙስሊሞች መካከል ክፍተት የተከፈተው ከዑስማን ሞት በኋላ። ለዛን የአላህ መልእክተኛ ያ በር ይከፈታል፣ እስከ መቼም አይዘጋም። እስካሁን ድረስ
ኺላፉም ልዩነቱም አፍካሩም ቢድዓውም ሸሩም ተክፊሩም ኸዋሪጁም ረዋፊዱም ያልቆመበት ምክንያት የዛን የሙስሊሞች ቁዋ ኃይላቸው ቤተ መንግስታቸው አሚራቸው ስለተመታ ያጠባሰው 10 ምናምን ክፍለ ዘመን አሳልፏል። ከመሞቱ በፊት በመናም ያያቸዋል መልእክተኛውን አቡበክርን ዑመርን ለብዙ ቀን የታገተ የተከበበው። ከዛ ይጠሩታል ዑስማን ሆይ ወደኛና ይሉታል። እነሱም ነገ እኛ ጋር ትመጣለህ ብለው ቃል ገቡ። ከዛ በኋላ በነገሮት እየቀራ ነው ቁርአን ከላይ ጀምሮ ከሱረቱል በቀራ ሲቀራ መተው ሲወጉት ፈሰየክፊከሁሙላህ ወሁወ ሰሚዑል ዓሊም አላህ ከነሱ ይበቃል አላህ ሁሉን ነገር ሰሚና አዋቂ የሆነ ጌታ ነው ሚለው ቦታ ላይ ነው ደሙ ቁርአን ላይ ፈሰሰው ማለት ነው። የሚገርመው ይሄ ክስተትም ሌላ ቦታ አላህን እየተገዙ የነበሩ ሰዎች እነዚህ ረዋፊዶ ሺያዎች ዳረል ሐዲስ ደማጅ ላይ ደማቸውን በሚያፈሱበት ሰዓት ላይ እዚህ ቁርአን አያ ደሙ ይፈሰሰ ሰው ይህም ነገር ተከስቷል። በዚህ አሳዛኝ በሆነ መልኩ ወደ አኺራ ሄዷል። ጠባሳው ሙስሊሞች ላይ እስካለንበት ዘመን ቀርቷል። ኸይሩ ነገር ግን መልካም ስራው ግን ዑስማን የነበረው ለቅና የነበረው የበላይነት የነበረው ለአላህ ባርነት ያማረ ስነ ምግባሩ ዒባዳው ቁርአኑ ሐሰነው ያው እንደሰማችሁት እስካለንበት ዘመን ዘልቋል። አላህ እኛን ጥሩ በሆነ ተውሂድ ጥሩ በሆነ አቂዳ አኑሮ በዛው ገድሎ ከነዚህ ተላልቅ ከሆኑ ሰሃቦች ጋር ከሚጎራበቱ ሰዎች ጀነት ላይ አላህ ያድርገን። አላህ ይወፍቅና ወኢያኩም ወባረከላሁ ፊኩም ወሐፊዘኩሙላህ ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም ተስሊመን ከሲራ